በዚህ ቪዲዮ ደግሞ የምንመለከተው the second subunit of the chapter functions ይሆናል ማለት ነው። በባለፈው ቪዲዮ ስለ ሪሌሽን ምንነት ዲፋይን አድርገን ነበረ። በዚህ ቪዲዮ ደግሞ functions ምንድናቸው የሚለውን የምንመለከት ይሆናል ማለት ነው። So as an introduction, these subunits introduce functions as special relations with unique outputs identified using the vertical line test and function notation. Functions as a special kind of relation እንመለከታለን። vertical line test በመጠቀም አንድ ሪሌሽን ፋንክሽን አይደለም የሚለውን የምናይ ይሆናል። then we will explore algebraic combinations and classifications alongside visual representations through graphing. ግራፎችን የምንሰራ ይሆናል ለእነዚህ ፋንክሽኖች and then focus on sketching linear and quadratic functions የሊኒየር ፋንክሽን ኤግዛምፕሎችን የኳድራቲክ ፋንክሽን ኤግዛምፕሎችን የምንመለከት ይሆናል። እነዚህን ለመስራት ደግሞ ኢንተርሴፕት፣ ስሎፕ፣ ቨርቴክስ የመሳሰሉ አክሲስ ኦፍ ሲሜትሪ የመሳሰሉትን ተርሞች ተጠቅመን እነሱን ተጠቅመን ለነዚህ ሊኒየር ፋንክሽን ኤንድ ኳድራቲክ ፋንክሽኖች የምንሰራ ይሆናል ማለት ነው። ግራፎች ስለዚህ ፋንክሽኖችን ዲፋይን ከማድረግ እንጀምር ማለት ነው። ለዚህ ፋንክሽን ምንድነው ስንል a function is a relation in which no two distinct ordered pairs have the same first element ወይም ፋንክሽኖች እስካሁን እንዳየነው ሪሌሽን ናቸው፣ ተመሳሳይ ነው። ግን ምንድነው የሚለያቸው? in which no two distinct ordered pairs ሁለት የተለያዩ ordered pairs ተመሳሳይ የሆነ first element ወይም የመጀመሪያ ኤሌመንታቸው የኤክስ ቫልዩአቸው ተመሳሳይ አይሆንም ማለት ነው። f g and h እነዚህ ሌተሮች small f g እና h commonly represent ለማድረግ እንጠቀምባቸዋለን ፋንክሽኖችን። ግን ከዛም በተለየ we can use any letter of the alphabet ማለት ነው። and note that every relation is a function but every function is a relation ነው የሚለን። ስለዚህ not every relation is a function ሲል ሁሉም ሪሌሽን ፋንክሽን ሊሆን አይችልም። ምክንያቱም ፋንክሽን ምንድነው ብለናል? ስፔሲፊክ ካይንድ ኦፍ ሪሌሽን ነው ብለናል። ግን ሁሉም ፋንክሽን ደግሞ የሪሌሽን አይነት ነው። ስለዚህ እቺን ስቴትመንትን በደንብ አስታውሷት ማለት ነው። በጣም ኢምፖርታንት ነች። ስለዚህ የምንመለከተው ኤግዛምፕል እዚህ ጋር ሪሌሽን የተሰጡን አሉ። እነዚህን ፋንክሽናቸው ወይስ አይደሉም የሚለውን ከምክንያታቸው ጋር እንመለከታለን ማለት ነው። ዲተርማይን ዌዘር ዘ ፎሎዊንግ ሪሌሽንስ አር ፋንክሽንስ ኦር ኖት ማለት ነው። የመጀመሪያው ኤግዛምፕል የተሰጠን እንደምትመለከቱት 5 ኦርደርድ ፔሮች አሉት። ይሄ ሪሌሽን የተሰጠን ሴት ኦፍ ኦርደርድ ፔር ስለሆነ ግን ፋንክሽን ነው ወይ የሚለውን ቼክ ስናደርግ ፋንክሽን ለመሆን ምንድነው ያልነው? ኖ ቱ ዲስቲንክት ኦርደርድ ፔርስ ወይም የተለያዩ ሁለት ኦርደርድ ፔሮች the same element ወይም the same domain ሊኖራቸው አይገባም ማለት ነው። እዚህ ሪሌሽን ላይ ግን ስንመለከት -5 እዚህ ጋር ፈርስት ኤሌመንት ነው፣ እዚህ ጋር -5 ፈርስት ኤሌመንት ነው ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ይሄ ፋንክሽን አይደለም ብለን እናስቀምጣለን። ኖት ኤ ፋንክሽን because -5 is used twice as a domain. እንደ ዶሜን -5ን ሁለቴ ስለተጠቀመን ስፔሻል ካይንድ ኦፍ ሪሌሽን ወይም ፋንክሽን መሆን አይችልም ማለት ነው። ቀጣዩ ኤግዛምፕል ቢ ስንመለከት ደግሞ እዚህ ጋር በተመሳሳይ 5 ኦርደርድ ፔሮች ተሰጥተውኛል። ነገር ግን እንደምትመለከቱት ሁሉም ዩኒክ ናቸው። እያንዳንዱ ዶሜኖች ምንም ሪፒትድ የሆነ ዶሜን አንመለከትም ማለት ነው። ስለዚህ this kind of relation ከተሰጠን ፈርስት ኢንትሪ የማይደጋገምበት ምን ይሆናል ማለት ነው? is a function ነው ማለት ነው። no domain is repeated ማለት ነው። the third ደግሞ ኤግዛምፕል የተሰጡን ዲያግራሞች ናቸው። በዲያግራም ሪፕሬዘንት የተደረገ ሪሌሽን ነው ማለት ነው። ከፈለግን ከነዚህ ዲያግራሞች ላይ ኦርደርድ ፔሮቹን ሊስት ማድረግ ማውጣትና ማስቀመጥ እንችላለን። ኢዚሊ ደግሞ እዚሁም ላይ እያየን ማፕ የተደራረጉበት መንገዶች ዶሜኑ ከሬንጁ እያየን ፋንክሽን ነው ወይስ አይደለም የሚለውንም መለየት እንችላለን ማለት ነው። ስለዚህ the first relation 1 ላይ ተሰጠን ላይ እንደምንመለከተው 3 ሜምበሮች አሉ የዶሜኖች 2 4 6 አለ። ሬንጅ ደግሞ ሲ እና ዲ ተሰጥቶናል ማለት ነው። ስንመለከት አሁን ይሄንን ሊስት እናርግና እናውጣው እናስቀምጠው ብንል ለምሳሌ r1 = ኦርደርድ ፔሮቹን ሊስት ለማድረግ ብንፈልግ የመጀመሪያው ሜምበር የሚሆነው 2 ከማን ጋር ፔር አድርገናል? ከዲ ጋር አድርገናል ማለት ነው። ስለዚህ 2d የመጀመሪያው ኦርደርድ ፔር ይሆናል ማለት ነው። 4 ከሲ ጋር ፔር ተደራርጓል 4c። ቀጣይ ደግሞ 6 ከማን ጋር ተደራርጓል? ፔር 6 ከሲ ጋር ፔር ተደራርጓል ማለት ነው።
በዚህ ሪሌሽን ላይ እንደምትመለከቱት ምንም የተደገመ ፈርስት ኤሌመንት ያለው 2 4 6 ናቸው። የተለያዩ ስለሆኑ ሁሉም ሪሌሽን 1 ፋንክሽን ነው ራይት እናደርጋለን ማለት ነው። ትክክል። ሪሌሽን 2 ላይ ስንመለከት ግን ይሄ ፋንክሽን አይደለም። ፋንክሽን ያልሆነበት ምክንያት ምንድነው ስንል ፔር የተደረጉበትን መንገድ እንመልከት። ዶሜን ኤንድ ሬንጆቹ ማለት ነው። 2 ከ5 ጋር ተደርጓል፣ 4 ከ5 ጋር አለ። 6 ላይ ስንመጣ ግን ችግር ይፈጠራል። ምክንያቱም 6 ከ2 ኤሌመንቶች ጋር ፔር ተደርጋለች ሬንጅ ውስጥ ካለ ውስጥ 1 ከ7 ጋር፣ አንድ ጊዜ ደግሞ ከ8 ጋር ማለት ነው። አስ ኦርደርድ ፔር ስናስቀምጠው ይሄንን ይመስላል ማለት ነው። ስለዚህ አሴ ዶሜን ደግሞ 6ን ደገምናት ማለት ይሄ ፋንክሽን ነው ወይ የሚለውን መስፈርት አያሟላለንም። ስለዚህ ሪሌሽን 2 ፋንክሽን አይደለም እንላለን። ሪሌሽን 3 ላይ ስንመጣ እንደምትመለከቱት እያንዳንዱ ኤሌመንት ከተለያየ ሬንጅ ጋር ነው ፔር የተደራረገው። የተደገመ ዶሜን ስለሌለን ሪሌሽን 3 ፋንክሽን ነው እንላለን ማለት ነው። ስለዚህ በዚህ መልኩ ፋንክሽን ነው ወይስ አይደለም የሚለውን አንድ ሪሌሽን ዲተርማይን ማድረግ እንችላለን። በጣም ቀላል ነው ማለት ነው። ደን የምንመለከተው ደግሞ ዶሜን፣ ኮዶሜን ኤንድ ሬንጅ ኦፍ ፋንክሽንስ ነው። እነዚህም በተመሳሳይ ከሪሌሽን ጋር እንዳየነው ዶሜን ኤንድ ሬንጅን አይተናል። ኒው ተርም ሊሆን የሚችለው እዚህ ጋር ኮዶሜን የሚለው ብቻ ነው። ዶሜን ኤንድ ሬንጅ ኦፍ ፋንክሽን ተመሳሳይ ከሪሌሽን ጋር እንዳየናቸው ምንድናቸው? ዘ ሴት ኦፍ ኦል ፖሲብል ኢንፑት ቫሊዩስ፣ ኢንፑት ቫሊዩ አድርገን መውሰድ የምንችላቸው የኤክስ ቫሊዩዎች ወይም ደ ፈርስት ኤሌመንቶች ናቸው። ተመሳሳይ ፋንክሽን ላይም ሬንጅም አይተናል በሪሌሽን ላይ። ዘ ሴት ኦፍ ኦል አክቹዋል አውትፑትስ እንዳለ ያሉት አውትፑት ነው። ግን እዚህ ጋር ምን የሚል ተርም ተጨምሮልናል? አክቹዋል አውትፑት። ስለዚህ አክቹዋል አውትፑት ሲል ምን ለማለት ነው የፈለገው የሚለውን እናያለን። ስለዚህ ወይነ ዶሜን የሆነ ዶሜን ኢንሰርት ስናደርግ በፋንክሽናችን ውስጥ የምናገኘው ውጤት አክቹዋል አውትፑት ፕላግ አድርገን የምናገኘው ምን ይባላል ማለት ነው? ሬንጅ ይባላል ማለት ነው። በተመሳሳይ እዚህ ጋርም ሰከንድ ኤሌመንቶች ወይም ሰከንድ ኢንትሪዎችን ሬንጅ ናቸው ማለት ነው። ኮዶሜን የሚለውን ደግሞ ስንመለከት ኮዶሜን የሚለው ለማስረዳት ለምሳሌ ምን እንጠቀም? ዳርት እንጠቀም፣ የዳርት ጌምን ማለት ነው። ሶ ዳርት ጌም ስንጫወት ስንወረውር እንዴት ነው የሚሆነው ማለት ነው? ቀስታችንን ሄደን የምናስቀምጥባቸው የተለያዩ ፖይንቶች አሉ። አሁን ይሄ ክብ ሙሉ ኮዶሜን ነው ብዬ ነው የምወስደው። ምክንያቱም አት ኤኒ ፖይንት መጥቶ የምወረውረው ዳርት ልታርፍ ትችላለች። እዚህ ጋር ልታርፍ ትችላለች፣ እዚህ ጋር ሊሆን ይችላል፣ የተለያየ ፖይንት ላይ ሊያርፍ ይችላል ማለት ነው። ከዛ ግን አሁን ለምሳሌ ተሰጠኝ 5 ቻንሶች ወይም 5 ዳርቶችን ነው መወርወር ብላችሁ አስቡ። ስለዚህ እነዚህን 5 የመጀመሪያዎቹን ዳርቶች አሰ ዶሜን ውሰዷቸው። ስለዚህ የምንወረውራቸው ማለት ነው አስ ኢንፑት የምንጠቀማቸው ዘ ሴት ኦፍ ኦል ፖሲብል ኢንፑት ስላለን ዶሜን ላይ ማለት ነው። እነዚህን 5 ዳርቶች ደግሞ ወርውሬ የማስቀምጥበት ፖይንት እነዚህን ዳርቶች አሰ ሬንጅ ወስዳቸዋለሁ ማለት ነው። ምክንያቱም አሁን ለምሳሌ የመጀመሪያው ፖይንት ያስቀመጥኩበት ዳርት ወርውሬ ቺልቶን ትችላለች። ፖይንቷን የመጀመሪያውን ዳርት ስወረውር ኔክስት ሁለተኛ እዚህ ጋር ሊመታ ይችላል፣ ሶስተኛ እዚህ ጋር መሀል ላይ ሊነካ ይችላል፣ 4 እዚህ ጋር ቢነካ፣ 5 እዚህ ጋር ቢነካ። ስለዚህ አክቹዋል ቫልዩዎች ወይም አክቹዋል አውትፑቶቹ ምን ይባላሉ? ሬንጅ ይባላሉ ያልነው እነዚህ ነው። ዳርቱ የነካቸው 5ቱ ፖይንቶች ሬንጅ ወይም አውትፑት ይባላሉ ማለት ነው። ኮዶሜን ግን አሰሆል ሙሉ የዳርት ቦርዱ ነው ወይም ሙሉ ይሄ ኤኒ ፖሲብል ቫልዩ ልመታበት የምችለው ፓርት ኮዶሜን ይባላል ማለት ነው። ስለዚህ ዘ ሴት ኦፍ ኦል ፖሲብል አውትፑትስ፣ ኦል ፖሲብል ነው አክቹዋል አውትፑት ሳይሆን ፖሲብል አውትፑት ነው። ማንኛውም ፖይንት እዚህ ጋር ልነካ እንደምችል እንዳሳየዋችሁ ማለት ነው። ስለዚህ ኮዶሜን እና ሬንጅ መካከል ያለው ዲፍረንስ ይሆናል ማለት ነው። አክቹዋል አውትፑቶች የምንላቸው ሬንጆች ይሆናሉ። ኮዶሜን ግን ኦል ፖሲብል አውትፑትስ ቫሉስ ዛት a function is allowed to produce፣ የተፈቀደለት ማንኛውም ፓርት እንዲነካው። ለምሳሌ ይሄ ዳርት ጋር ያለው ምን ይባላል ማለት ነው? ኮዶሜን እንለዋለን ማለት ነው። ለዚህ ኤግዛምፕል የምንመለከተው the first example እዚህ ጋር for each of the following functions find the domain and range of the function ማለት ነው። ስለዚህ ዶሜን ኤንድ ሬንጅ እንዴት ነው የምናወጣው? ኢንፑት እና አውትፑት ቫልዩዎች ምንድናቸው የሚለውን ዲተርማይን እያደረግን ነው ማለት ነው። for the first example ዶሜን በኤክስ ቦታ ማንን ማስገባት እንችላለን የሚለውን እንመለከታለን። እዚህ ጋር እንደምትመለከቱት ኤፍ ኦፍ ኤክስ ማለት ውጤት ነው። ኤክስ
ኢንሰርት ስትደረግ በዚህ ፋንክሽን ውስጥ የማገኛት ውጤት ነች። ኤፍ ኦፍ ኤክስ ተመሳሳይ ነው፣ ሲሚላር ነው ከዋይ ጋር ማለት ነው። ስለዚህ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ ዋን ኤክስ ቦታ ሳያስገባ የማገኛቸው ውጤቶች ናቸው ኤፍ ኦፍ ኤክስ። ስለዚህ እንደምትመለከቱት እዚህ ጋር የተሰጠኝ ሊኒየር ኢኩዌሽን ነው። ሊኒየር ኢኩዌሽኖች ምን አይነት ናቸው? የኤክስ ዲግሪያቸው ፓወራቸው አንድ የሆኑ ናቸው። ስለዚህ ለማንኛውም አይነት ሊኒየር ኢኩዌሽን ዶሜን ሪል ነምበር ነው፣ ማንኛውንም ቁጥር ማስገባት ስለምንችል ማለት ነው። ሬንጅን በተመሳሳይ የማገኘው ውጤት እዚህ ውስጥ ኤኒ ሪል ነምበር ሳስገባ የማገኘው ውጤት ኤፍ ኦፍ ኤክስ ወይም ዋይ ሪል ነምበር ይሆናል ማለት ነው። ስለዚህ ለመጀመሪያ ኤግዛምፕል ዶሜን ኤንድ ሬንጅ ይሄንን ይመስላል ማለት ነው። ፎር ዘ ሰከንድ ኤግዛምፕል ዶሜን ኤንድ ሬንጅ ስናወጣ እዚህ ጋር ደግሞ የተሰጠን ኳድራቲክ ፋንክሽን ነው፣ ወይም የኤክስ ፓወር ሁለት ነች። ስለዚህ ኤክስ ስኩዌር ነው የተሰጠን። ዶሜን የሚሆነው ምንድን ነው ማለት ነው? በኤክስ ቦታ ማስገባው ማንኛውም ቁጥር አሁንም ተመሳሳይ ድጋሚ ሪል ነምበር ይሆናል። ማንኛውንም አይነት ቁጥር ማስገባት እችላለሁ ማለት ነው። ደን ሬንጅ ላይ ደግሞ ስንመጣ የማገኘው ውጤት ማንኛውንም ቁጥር ስኩዌር ካደረኩ በኋላ ዜሮ እና ከዛ በላይ ነው፣ ወይም ፖዚቲቭ ነምበሮችን ስለሆነ ሬንጅ ደግሞ ይሄንን ይመስላል ማለት ነው። በተመሳሳይ እስካሁን ሪሌሽን ላይ ስንሰራ እንዳገኘናቸው አይነት መንገድ ነው ዶሜን እና ሬንጅ ለፋንክሽንም የምንፈልገው ማለት ነው። ዘ ሰርድ ኤግዛምፕል ደግሞ የሚለየው ከሰከንድ ኤግዛምፕል ምንድነው? ተመሳሳይ ኳድራቲክ ኢኩዌሽን ነው፣ ግን አንድ እዚህ ጋር የለም፣ እዚህ ጋር አንድ ጨምረንበታል ማለት ነው። ፕላስ ዋን አለው ማለት ነው። ዶሜኑ ላይ ምንም የሚለውጥልን ለውጥ የለም፣ ምክንያቱም ስቲል ማንኛውንም አይነት ቁጥር ማስገባት ስለምንችል ማለት ነው። ስለዚህ ዶሜን ስቲል ሪል ነምበር ይሆናል። ሬንጅ ግን ይለወጣል፣ ምክንያቱም ከዚህ በኋላ ለምሳሌ እዚህ ጋር ሬንጅ ብለን ዜሮን ኢንክሉድ አድርገን ነው ያስደርናታል። ሬንጅ ዜሮን መውሰድ እንችላለን ብለን። አሁን ግን እዚህ ጋር ኤክስ ስኩዌር ፕላስ ዋን ዜሮ የሚያመጣልኝ ኤክስ ስንት ባገኘ ነው ዜሮ የሚያመጣልኝ ብዬ ባስቀምጥ የማገኘው ሶሉሽን አይኖርም ማለት ነው። ይህንን ቼክ ለማድረግ ግሬድ 9 ቻፕተር 3 ላይ ስለ ኳድራቲክ ፋንክሽኖችን እንዴት ኳድራቲክ ኢኩዌሽኖችን ሶልቭ እንደምታደርጉ ስትሰሩ ባያችሁት መሰረት ኳድራቲክ ፎርሙላ ላይ ቢ ስኩዌር ማይነስ 4ac ለዛን ዜሮ ከሆነ ኖ ሶሉሽን ወይም ሶልቭ የሚያደርግልን ውጤት የለም ማለት ነው የኤክስ ቫልዩ ይሄንን ኢኩዌሽን። ስለዚህ እዚህ ጋር ቼክ ብታደርጉ እንደዛን ዜሮ ስለሚሆን ሳቲስፋይ የሚያደርግ ውጤት አናገኘም፣ ዜሮ የሚያመጣልን ማለት ነው። ስለዚህ ሬንጅ ውስጥ በዚህኛው ኬዝ ዜሮ የምትባል ውጤት አትኖረኝም ማለት ነው። ከስንት ነው የሚጀምረው? ከአንድ ነው የሚጀምረው፣ ምክንያቱም እዚህ ጋር አንድ ያለችው ነበር። አሁን ግን በአዲሱ ኢኩዌሽን ላይ አንድ ስለጨመርኩባት ሬንጅን በአንድ ከፍ ያደርጋል ማለት ነው። ስለዚህ ከአንድ እስከ ፖዚቲቭ ኢንፊኒቲ የሚቀጥል ይሆናል የማገኘው ውጤት። ይሄንን ይመስላል ማለት ነው። አስ ኤክሰርሳይዝ ይሄንን ዶሜን ኤንድ ሬንጅ አውጥታችሁ ታስቀምጡልኛላችሁ ማለት ነው። ኮመንት ሴክሽን ላይ ቼክ የምናደርገው ይሆናል ማለት ነው። then the second example ደግሞ for the function f of x is equal to 16 minus x cube ነው። find the value of f of 2 and f of minus 2። እስካሁን እያየናቸው የነበሩት ፋንክሽኖች ላይ ምን እያልን ነበር ስንሰራ የነበረው? f of x ነበር እያልን ስንሰራ የነበረው። ስለዚህ f of x ስንል ምን ማለት ነው? በፋንክሽን ውስጥ የኤክስ ቫልዩ ከትቼ የሚመጣልኝ ውጤት ነው። ኢንፑቴ ኤክስ ስትሆን ማለት ነው። አሁን እዚህኛው ላይ ግን የተሰጠን ኢንፑት ስንት ሲሆን ነው ማለት ነው? ኤክስ ሳይሆን የተባልነው ኤፍ ኦፍ 2 ስንባል ሁለትን አሳን ኢንፑት ተጠቀሙ ወይም በኤክስ ቦታ ክተቱ እየተባለን ነው ማለት ነው። ማይነስ ቱን ደግሞ በተመሳሳይ ክተቱ። እዚህ ጋር ኤፍ ኦፍ ማይነስ 2 ስንባል ተመሳሳይ ነው እየተጠየቅን ያለ ነው ማለት ነው። ስለዚህ የመጀመሪያውን ኤፍ ኦፍ 2ን ስንሰራ 16 ማይነስ በኤክስ ቦታ ሁለትን እከታለሁ ማለት ነው። 2 ኪዩብ 16 ሲቀነስ 2 ኪዩብ 8 ይሆናል። ስለዚህ ይህን ስንቀንስ ኤፍ ኦፍ 2 8 አገኛለሁ ማለት ነው። ዘ ሰከንድ ደግሞ የተጠየኩት ኤፍ ኦፍ ማይነስ 2 ነው። ስለዚህ በኤክስ ቦታ ማይነስ 2ን ሰብስቲቲዩት አደርጋለሁ ማለት ነው። 16 ሲቀነስ ማይነስ 2 ኪዩብ ሲደረግ ማይነስ 8 ነው። እቺ ማይነስ እና ማይነስ ፕላስ ትሆንልኛለች። ስለዚህ 16 ላይ 8 ስጨምር 24 ይሆናል ማለት ነው። ስለዚህ በዚህ መልኩ ኤፍ ኦፍ 2 ኤንድ ኤፍ ኦፍ ማይነስ 2 አግኝቻለሁ። ስለዚህ የሆነ ቁጥር ተከቶ በኤክስ ቦታ ኤፍ ኦፍ የሆነ ቁጥርን ሶልቭ አድርጉ ስትባሉ ኢዝሊ የተሰጣችሁን ቁጥር ወስዳችሁ ኢኩዌሽናችሁ ላይ ወይም ፋንክሽናችሁ ላይ ሰብስቲቲዩት አድርጋችሁ ውጤቱን ማግኘት ትችላላችሁ ማለት ነው። ቀጣይ የምንመለከተው ቶፒክ ደግሞ ኮምቢኔሽን ኦፍ ፋንክሽንስ፣ ፋንክሽኖችን ኮምባይን ማድረግ ማቀላቀል እንችላለን። ጀስት አስ ዊ ካን አድ ሰብትራክት መልቲፕላይ ኤንድ ዲቫይድ ሪል ነምበርስ፣ ሪል ነምበሮችን እንደምንደምር እንደምንቀንስ እንደምናባዛና እንደምናካፍል ለፋንክሽንም በተመሳሳይ
እነዚህን ኦፕሬሽኖች መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር የምትመለከቱት ኤፍ እና ጂ የተባሉ ፋንክሽኖች ተሰጥተውናል። እነሱን ስንደምር ሰም ኦፍ ዘ ፋንክሽን አለ፣ ዲፍረንስ አለ፣ መልቲፕሊኬሽን አለ፣ ዲቪዥን አለ ማለት ነው። እነዚህን መስራት እንችላለን ማለት ነው። ስለዚህ በኤግዛምፕል እንዴት ሁለት ፋንክሽኖችን ከዛም በላይ ሊሆን ይችላል የምንጠየቀው እንዴት እነሱን ተጠቅመን ኮምባይን እናደርጋለን የሚለውን የምናይ ይሆናል ማለት ነው። ስለዚህ ኤፍ ኦፍ ኤክስ የመጀመሪያ የተሰጠኝ ፋንክሽን ኤፍ 3x - 5 ነው። ጂ ኦፍ ኤክስ ደግሞ 7x² + 2 ተሰጥቶኛል። ፋይንድ እነዚህን አገኙ ተብያለሁ ማለት ነው። ስለዚህ የመጀመሪያው ላይ ይሄ ሲተነተን ቅድም እዚህ ጋር ሳያስቀምጥ እንዴት ነው ያደረገው ከተመለከታችሁት ኤፍ ፕላስ ጂ ኤክስ ካለ ይሄ ማለት ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ማለት ነው። ኤክስ ሁለቱም ሳይድ ጋር ሄዳ ማለት ነው። ስለዚህ ኢዚሊ ይሄም በዚህ መልኩ ስናስቀምጠው እንዴት ይሆናል? 3 ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ይሆናል ማለት ነው። ስለዚህ ይሄንን ነው የምንሰራው። እንደምትመለከቱት 3 ኤፍ ኦፍ ኤክስ ከተባለን ኤፍ ኦፍ ኤክስ የተሰጠንን በ3 ማባዛት አለብን። አሳ ኮኤፊሺየንት ስለወሰድን 3ን ማለት ነው። ስለዚህ 3 ታይምስ ኤፍ ኦፍ ኤክስ ማለት 3x - 5 ነው ፕላስ ጂ ኦፍ ኤክስ ደግሞ የተሰጠኝ 7x² + 2። ስለዚህ ይሄን ከሰራው በኋላ ማስቀመጥ ማለት ነው። ስለዚህ 3 ለሁለቱም ዲስትሪቢዩት አደርጋታለሁ። 3 ታይምስ 3x 9x ይሆናል -15 ይሆናል። ስለዚህ ላይክ ተርሞችን እንደምራለን። ላይክ ተርም እዚህ ጋር ኮንስታንት ተርሞች አሉ 9x + 7x² -15 እና ሁለትን ደግሞ ስንደምራቸው ስንት ይሆናል? -13 ይሆናል። ስለዚህ በዚህ መልኩ ማስቀመጥ እንችላለን። ስታንዳርድ ፎርም ማስቀመጥ ከፈለግን ከፊት ለፊት 7x² + 9x -13 አድርገን ማስቀመጥም እንችላለን። እንደነበረው እዚሁ ጋር አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ የመጀመሪያውን ኦፕሬሽን አዲሽን ኮምባይን ሲደረጉ ፋንክሽኖች ተመለከትን ማለት ነው። ሰብትራክሽን ደግሞ ስንመለከት ይሄ ኤፍ ኦፍ ኤክስ ላይ ጂ ኦፍ ኤክስን ቀንሱ ነው እየተባለን ያለ ነው ማለት ነው። ስለዚህ ዳይሬክትሊ 3x - 5 ላይ ማንን እንቀንሳለን ማለት ነው? 7x² + 2። እዚህ ጋር እንደምትመለከቱት አሁንም ያሉት ኮንስታንት ተርሞች ብቻ ናቸው ላይክ ተርም። ስለዚህ -7x² እንዳለ ይቀመጣል። 3x እሱም እንደዛው ላይክ ተርም ስለሌለው ማለት ነው። -5 + 2 -3 ይሆናል። ስለዚህ ይሄንን ይመስላል ማለት ነው ኤፍ ኦፍ ኤክስ - ጂ ኦፍ ኤክስ። አሁን ደግሞ የተጠየቁት ሶስተኛ ኤግዛምፕል ላይ ምንድነው? ሲባዙ መልቲፕሊኬሽን ነው የተጠየቁት ማለት ነው። ስለዚህ እነዚህን ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ነው የተጠየቁ ያለውት። እነዚህ እናባዛለን ማለት ነው። ስናባዛ ዲስትሪቢዩት በማድረግ ነው ሁሉንም። ስለዚህ ይሄ ከዚህ ጋር ይባዛል፣ ይሄም ከሁለቱም ጋር እናባዛዋለን ማለት ነው። 3x ታይምስ 7x² ስንት ይሆናል? 3 ሲባዛ በ7 21 ነው። ኤክስ እና x² ሲባዙ ከላይ ያለው ኤክስፖነንታቸው ብቻ ነው የሚደመረው። ኤክስ እንዳለች ሆና እስቺ ውስጥ አዋቂነት አንድ አለች። ስለዚህ 1 እና 2 ስንደምር 3 ይሆናል። 21 x³ ይሆናል። ደን ቀጣይ 3x ከሁለት ጋር እናባዛታለን። 3x ታይምስ 2 6x ይሆናል ማለት ነው። አሁን ኮኤፊሺየንቱን ብቻ አባዝተን ቀጣይ -5ን ከ7x² ጋር ስናባዛው -35x² ይሆናል ማለት ነው። -5 እና 2 ሲባዛ -10 ይሆናል ማለት ነው። ስለዚህ ይሄንን ይመስላል ማለት ነው የፕሮዳክት የኤፍ ኦፍ ኤክስ እና የጂ ኦፍ ኤክስ ማለት ነው። ዲቪዥን ላይ ኮመንሊ የማይካፈሉ ከሆነ አሰ ፍራክሽን አድርገን ነው የምናስቀምጣቸው ማለት ነው። ይሄ እየተጠየቅን ያለ ነው ኤፍ ኦፍ ኤክስ ሲካፈል ጂ ኦፍ ኤክስ ነው። የሚካፈሉ ከሆነ ወይም ሲምፕሊፋይ መደረግ የሚችል ከሆነ ፈርዘር እናስኬዳለን። በዚህ ኬስ ሲምፕሊፋይድ የሚደረጉ ስላልሆኑ ቀጥታ እናደርጋለን 3x - 5 ኦቨር 7x² + 2 እንደዚህ አይነት ቁጥር ይሰጠናል ማለት ነው። ይሄ አሰ ፍራክሽን ነው ያስቀመጥነው። ራሽናል ፋንክሽንስ ይባላሉ እነዚህ አይነት ፋንክሽኖች። ግሬድ 11 ቻፕተር 2 ላይ የምታገኟቸው ይሆናል ማለት ነው ወደፊት። አሁን ግን ይሄንን ኦፕሬሽኑን መስራት ከቻላችሁ በቂ ነው ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።